የህይወት ለውጥና ሃሌሉያ በጎ ተጽዕኖ ኢየሱስ ያድናል። እውነተኛ የህይወት ለውጥና በጎ ተጽዕኖ ኢየሱስ ጌታ ነው። ምን ማለት ነው? እውነተኛ ህይወት ካለ በጎ ተጽዕኖ አለ ማለት ነው። ኢየሱስ ክርስቶስ ጌታ ነው። በጎ ተጽዕኖ ማድረግ ይቻላል ማለት ነው ወገኖቼ ሆይ ኢየሱስ ክርስቶስ ጌታ ነው። የምናገርበት ክፍል አንደኛ ተሰሎንቄ ምዕራፍ 1 እስከ ቁጥር 10 ያለው የእግዚአብሔርን ቃል አነባለሁ። ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል፣ ከጳውሎስ ከሲላስና ከጢሞቴዎስ በእግዚአብሔር አብና በጌታ በኢየሱስ ክርስቶስ ለሆኑት ለተሰሎንቄ ቤተክርስቲያን ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጸሎታችሁ እያስታወስናችሁ ሁልጊዜ እግዚአብሔርን ስለ ሁላችሁ እናመሰግናለን። ከእምነት የሆነውን ስራችሁን ከፍቅር የመነጨውን ድካማችሁንና በጌታችን በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችንና በአባታችን ፊት ዘወትር እናስባለን። በእግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ እናውቃለን። ምክንያቱም ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም። ደግሞም ስለ እናንተ ስንል በመካከላችሁ እንዴት እንደኖርን ታውቃላችሁ። እናንተ እኛንና ጌታን መስላችኋል። ምንም እንኳን ብርቱ መከራ ቢደርስባችሁም ቃሉን በመንፈስ ቅዱስ ደስታ ተቀብላችኋል። ከዚህም የተነሳ በመቄዶንያና በአካያ ለሚገኙ ምእመናን መልካም ምሳሌ ሆናችኋል። የጌታ ቃል ከእናንተ ወጥቶ በመቄዶንያና በአካያ መሰማቱ ብቻ ሳይሆን በእግዚአብሔር ያላችሁ እምነት በሁሉ ቦታ ታውቋል። ስለዚህ እኛ በዚህ ጉዳይ ላይ ምንም መናገር አያስፈልገንም። በእንዴት ያለ አቀባበል እንደተቀበላችሁንና ሕያውና እውነተኛ የሆነውን አምላክ ከማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ። ደግሞም ከሙታን ያስነሳውንና ከሰማይ የሚመጣውን ልጁን ከሚመጣውን ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ ይላል። ወገኖቼ ሆይ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ የተባረከ ይሁን። ወደ መልእክቱ ዋና ክፍል ከመሄዴ በፊት ትንሽ ታሪካዊ ዳራ ወይንም ባክግራውንድ የሚሆንን ነገር ብናገር መልካም ይመስለኛል። ወገኖቼ ሆይ እቺ ተሰሎንቄ ተብላ የምትጠራው ከተማ በመቄዶንያ አይደል? የመቄዶንያ ዋና ከተማ ነች አይደል? ኢየሱስ ያድናል። ክብር ሁሉ ለእግዚአብሔር ይሁን። ሌሎች ከተሞችም አሉ አይደል? ነገር ግን እቺ ተሰሎንቄ ተብላ የተጠራችው ዋና ከተማ ነች። ኢየሱስ ክርስቶስ ጌታ ነው። ፊልጵስዩስ አለች፣ ሌላ እነ ቤርያ አሉ ማለት ነው። ክብር ሁሉ ለእግዚአብሔር ይሁን። ከነኚህ ከተሞች ግን ሃሌሉያ እቺ ተሰሎንቄ ከተማ አይደል ከፍተኛ የንግድ እንቅስቃሴ የሚደረግባት የወደብ ከተማ እንደሆነች አይደል የመቄዶንያ ዋና ከተማ እንደነበረች ሃሌሉያ መጽሐፍን ስናነብ በማብራሪያው ማግኘት እንችላለን ማለት ነው። ኢየሱስ ጌታ ነው። በዚህ ከተማ ላይ እስከ 200,000 የሚደርሱ ሰዎች ነዋሪዎች፣ ህዝቦች ነበሩ በዛን ጊዜ ጳውሎስ በሚያገለግልበት ዘመን ማለት ነው። ኧረ ክብር ለእግዚአብሔር ይሁን። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ታዲያ ጳውሎስ ከባልደረቦቹ ጋር አይደል ኢየሱስ ክርስቶስ ጌታ ነው ወደዚች ከተማ እንዴት ገባ ብለን ስንጠይቅ ወገኖቼ ሆይ ሐዋርያት ሥራ ምዕራፍ 16 ከቁጥር 9 እስከ 10 ሃሌሉያ ጳውሎስ እንዴት እንደገባ ይናገራል። ክብር ሁሉ ለእግዚአብሔር ይሁን። በክፍሉ ላይ ታስታውሱ እንደሆነ አይደል እነ ጳውሎስ ለወንጌል ሥራ ወደ ሆነ አካባቢ ለመሄድ በተነሱ ጊዜ አይደል በመቄዶንያ ያለ አንድ ሰው በሌሊት ራእይ ጳውሎስ ያያል ማለት ነው። ተንበርክኮ እርዳን የሚል በቃ የተማጽኖ ድምጽ ሲያሰማ ጳውሎስ በራእይ ያየዋል ይሄንን ሰው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ጳውሎስ በተገለጠለት በዛ ራእይ ወደዚች ተሰሎንቄ ከተማ ገባ ማለት ነው። ለወንጌል አገልግሎት ለሚሽን ገባ ማለት ነው። ኢየሱስ ክርስቶስ ጌታ ነው። የተሰሎንቄ ቤተክርስቲያን የተመሰረተችው በዚህ በጳውሎስ የወንጌል ጉዞ ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ሐዋርያው ጳውሎስ አገልግሎቱን በዚህ ከተማ ሲጀምር በአይሁድ ምኩራብ እንደጀመረ ይናገራል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በተሰሎንቄ ቤተክርስቲያን ውስጥ
አይሁዳውያን የሆኑ ሰዎች አሉ ማለት ነው። ጥቂቶች ቢሆኑም በአብዛኛው ግን አሕዛቦች ናቸው። ኢየሱስ ጌታ ነው። የዚች ቤተክርስቲያን አባሎች ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወገኖች። ኢየሱስ ክርስቶስ ጌታ ነው። ይሄንን ካልኩኝ ሃሌሉያ ወደ ዋናው መልእክቴ ልግባ ማለት ነው። የመልእክቴ ርዕስ ደግሜ ለመናገር እውነተኛ የህይወት ለውጥና ሃሌሉያ በጎ ተጽዕኖ። ኢየሱስ ክርስቶስ ጌታ ነው። በጣም የሚገርማችሁ ወገኖቼ ሆይ እነኚህ የተሰሎንቄ ቅዱሳን ወይም የቤተ ክርስቲያን ማለት ነው በጌታ በጣም ልጆች የሆኑ ናቸው። ኢየሱስ ያድናል። በቃ ከ6 ወር እስከ 1 ዓመት የሚጠጉ በጌታ አዲስ የሆኑ ምኖች ናቸው። በጌታ ወደ ጌታ የመጡ አዲስ ክርስቲያኖች ናቸው። ኢየሱስ ጌታ ነው። ነገር ግን የሚያስደንቅ ሃሌሉያ ኳሊቲ አይደል ህይወት በእነርሱ ዘንድ ታይቷል። ኢየሱስ ጌታ ነው። ዛሬ ጌታ የሚለን ነገር አለ። ሁሉ ለእግዚአብሔር ነው። አያችሁ አንዳንዴ ክርስትና የቆይታ ጊዜ ላይሆን ይችላል። ኖት ኔሰሰርሊ ላይሆን ይችላል። ክብር ለእግዚአብሔር ይሁን። እውነት ነው። በቆይታ ውስጥ ሃሌሉያ እግዚአብሔርን በማወቃችን ልክ ኢየሱስ ጌታ ነው። በህይወታችን የሚበዛ ህይወት የሚገለጥ የእግዚአብሔር ነገር አለ። አዎ እውነት ነው። ክብር ለእግዚአብሔር ይሁን። አንዳንዴም ግን እንደዚህ አለ። እነኚህ ሰዎች ከ6 ወር እስከ 1 ዓመት ሃሌሉያ የሚደርስ እድሜ ያላቸው ናቸው በጌታ ቤት። ኢየሱስ ጌታ ነው። ነገር ግን ህይወታቸው በጣም እጅግ አስደናቂ ነው። ክብር ለእግዚአብሔር ነው። ዛሬ ከነኚህ ቅዱሳን እግዚአብሔር እንድንማር የፈለገው ነገር አለ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ወደ ቃሉ ስንመለስ እንደዚህ ይላል ሐዋርያው ጳውሎስ በጸሎታችን እያስታወስናችሁ ሁል ጊዜ እግዚአብሔርን ስለ ሁላችሁ እናመሰግናለን ይላል። ኢየሱስ ጌታ ነው። እግዚአብሔርን ለማመስገን እናንተ ምክንያት ሆናችኋል። ክብር ለእግዚአብሔር ይሁን። ለምን ቢባል ሃሌሉያ የእምነታችሁን ስራ የፍቅራችሁን ድካም ሃሌሉያ በጌታ በኢየሱስ ክርስቶስ ላይ ያላችሁን የተስፋ መጽናት ክብር ለእግዚአብሔር ይሁን። ስለበቃ ይሄንን ስለሰማን ኢየሱስ ጌታ ነው። ይሄ ምስክርነት በእናንተ ህይወት ስለተገኘ ብሎ ይላል። ኢየሱስ ያድናል። ያው እንግዲህ ጳውሎስ ወደዚህ ከተማ ገባ፣ ወንጌልን ሰበከላቸው። ክብር ሁሉ ለእግዚአብሔር ይሁን። ቤተ ክርስቲያን ተመሰረተች። ከዛም በኋላ በተነሳው መከራ ሐዋርያው ጳውሎስ ምን አለ? ከተማይቱን ለቆ ወጣ ማለት ነው። ኢየሱስ ጌታ ነው። ስንት ዓመት ናቸው? ከ6 ወር እስከ 1 ዓመት ማለት ነው። ወገኖቼ ሆይ ክብር ሁሉ ለእግዚአብሔር ይሁን። የሚያሳድግ እግዚአብሔር አለ። ጳውሎስ ቢወጣም ከተማ ለቆ ቢሄድም ከነሱ ቢርቅም ኢየሱስ ጌታ ነው። ሃሌሉያ አጵሎስ ቢተክል ሃሌሉያ ጳውሎስ ቢያጠጣ የሚያሳድግ ማን ነው? እግዚአብሔር ነው። ክብር ሁሉ ለእግዚአብሔር ይሁን። ልጆች ናቸው በጌታ ሃሌሉያ። የቅርብ ክትትል የሚያስፈልጋቸው ቅዱሳን ናቸው ወገኖች ሆይ። ኢየሱስ ክርስቶስ ጌታ ሃሌሉያ። ስለዚህ ጳውሎስ ተሰዶ ምን ብሏል? ወጥቷል ማለት ነው። ኢየሱስ ጌታ ነው። ነገር ግን ሃሌሉያ በወንጌል የወለዳቸው ናቸውና ኢየሱስ ክርስቶስ ጌታ ነው። ብዙ ኢንቨስት ያደረገባቸው ናቸውና ኢየሱስ ጌታ ነው። ሁል ጊዜ በልቡ ሃሌሉያ ሸክም ሆነው አሉና ወገኖቼ ሆይ ኢየሱስ ጌታ ነው። እንዴት ሆነው ይሆን? በሰሙት የእውነት ቃል በወንጌል ቃል ሃሌሉያ ጸንተው ይሆን የሚል ጥያቄ ስለነበረበት ማን ላከው ይላል? ጢሞቴዎስን ላከው። ኢየሱስ ጌታ ነው። እነኚህ ቅዱሳን እንዴት ናቸው? በእምነታቸው ጸንተዋል ወይ? ክብር ሁሉ ለእግዚአብሔር። ኢየሱስ ጌታ ነው ብሎ ሲልከው ኢየሱስ ያድናል። እነሱ የማይታመን ነገር ውስጥ ገብተዋል። ኢየሱስ ክርስቶስ ጌታ ነው። ክብር ሁሉ ለእግዚአብሔር። ሃሌሉያ ሃሌሉያ። በቃ የእምነታችሁን ስራ ይላል ኢየሱስ ጌታ ነው። የፍቅራችሁን ድካም ሃሌሉያ ደግሞ በጌታችን ኢየሱስ ላይ ያላችሁን የተስፋ መጽናት ሃሌሉያ። ይሄን ምስክርነት ሰምተን በጸሎታችን ሃሌሉያ ስለእናንተ እግዚአብሔርን ምናምን አመሰገነ። ኢየሱስ ያድናል። ክብር ሁሉ ለእግዚአብሔር። ዛሬ በእነኚህ በሶስቱ ነገሮች ላይ ነው የምናወራው። ኢየሱስ ጌታ። እነኚህ የተሰሎንቄ ቅዱሳን ክብር ለእግዚአብሔር ይሁን። እውነተኛ የህይወት ለውጥ በእነርሱ ዘንድ ታይቷልና ህይወታቸው በሶስት አቅጣጫ እየተለወጠ ነው ማለት ነው። ኢየሱስ ጌታ ነው። እምነታቸው ሲታይ ሃሌሉያ በስራ የተገለጠ ነው። ኢየሱስ ጌታ ነው። ስለ ፍቅር ቼክ ሲደረጉ ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ አሜን ነው። ስለ ፍቅር የሚደክሙ በጣም ሳክሪፊሻል የሆነ ላይፍ የሚታይባቸው ናቸው። ይሄ ብቻ አይደለም። ሃሌሉያ ስለሚመጣው ጌታ ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለ ክርስቶስ ምጽአት ሃሌሉያ ተስፋውን በጽናት የሚጠባበቁ ቅዱሳን ናቸው። የስንት ዓመት ክርስቲያን ናቸው? ገፋቢል ያንዳለ ኢየሱስ ጌታ ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ወገኖቼ ሆይ ሃሌሉያ
በቃ በህይወታችን የታየው የህይወት ነው። ከነዚህ ሶስት አቅጣጫ ነው የምናየው ማለት ነው። አንደኛው እስቲ የእምነታችንን ስራ በውስጥ የእምነታችንን ስራ ክብር ሁሉ ለእግዚአብሔር አሜን። የእምነታችንን ስራ ክብር ለእግዚአብሔር። አንድ ከነሱ ህይወት የተገኘው ምስክርነት የእምነታችሁን ስራ ይላል። ኢየሱስ ጌታ ነው። ወንጌል ተሰበከላቸው፣ በእምነት በሆነ መታዘዝ ታዘዙ። ክብር ለእግዚአብሔር ይሁን። ጳውሎስ ጥሏቸው ይሄንም በመከራ ምክንያት ቢወጣም ኢየሱስ ጌታ ነው። ምንም እንኳን በመከራ ውስጥ ቢያልፉም ኢየሱስ ጌታ ነው። በእነርሱ ዘንድ ግን ኢየሱስ ጌታ ነው። ቃሉን አሜን በቃ ተቀብለው ጸንተው ምን ብለዋል? ኖረዋል። ያሁን በመከራ ውስጥ ቃሉን በመንፈስ ቅዱስ ደስታ ይላል። ኢየሱስ ጌታ ቃሉን ምን አላችሁ? ተቀበላችሁ። ኢየሱስ ጌታ ወገኖቼ ሆይ የክርስትና ህይወት ኢየሱስ ጌታ የክርስትና ህይወት በስራ የሚገለጥ እምነት ነው። ሰምታችሁኛል? የክርስትና ህይወት ይሄ በቃ ኢየሱስ ጌታ ነው። የያዝነው ህይወት በምን በስራ የሚገለጥ እምነት ነው። ኢየሱስ ጌታ እግዚአብሔር እውነት ነው። እንዲያው በጸጋው ሃሌሉያ በክርስቶስ ኢየሱስ በማመን ሃሌሉያ ድነናል። 4 ነጥብ። ክብር ሁሉ ለእግዚአብሔር ነው። ኢየሱስ ጌታ ነው። ኧረ ክብር ለእግዚአብሔር ነው። የእግዚአብሔርን ጽድቅ ተቀብለናል ወገኖቼ ሆይ ኢየሱስ ጌታ ነው። የእግዚአብሔርን ጽድቅ የተቀበልን የዳንን ኢየሱስ ጌታ ነው። የክርስቶስን ህይወት የተካፈልን ደግሞ ኢየሱስ ያድናል። አሜን። እምነታችንን በስራ ምን እንላለን? እንገልጣለን። ኢየሱስ ጌታ ነው። ጻድቅ በእምነት በህይወት ይኖራል ይልና የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይላል ይገለጣል። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ስራ ማለት በአጭር ቃል ኢየሱስ ክርስቶስ ጌታ ነው አይደል? የስራ ማለት ኢየሱስ ክርስቶስ ጌታ ነው። የጽድቅ ፍሬ ልንለው እንችላለን። መልካም ስራ ልንለው እንችላለን። የእምነታችሁን ስራ ሲል መልካም ስራ ማለት ነው። ኢየሱስ ጌታ ነው። የጽድቅ ፍሬ ልንለው እንችላለን። ኢየሱስ ጌታ ነው። በብርሃን መኖር መመላለስ ልንለው እንችላለን። ኧረ ኢየሱስ ያድናል። ክብር ለእግዚአብሔር አሜን ነው ወገኖች። ኢየሱስ ክርስቶስ ጌታ ነው። ለዛ ሁሉ ያዕቆብ ይመጣና እምነት አለ ስራ ምንድነው? ሞት ነው ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ከዳነ ሰው የሚጠበቅ ነገር አለ ማለት ነው። ስለጸደቅን የጽድቅን ስራ እናደርጋለን። አሜን ነው። ክብር ለእግዚአብሔር። እንደውም መጽሐፍ ሲናገር እኮ መልካሙን ስራችሁን አይተው የሰማይ አባታችሁን ምን እንዲሉ እንዲያመሰግኑ በሰዎች ሁሉ ፊት ብርሃናችሁ ምን ይበል ይብራ ይላል። ኢየሱስ ጌታ ክብር ለእግዚአብሔር። ስለዚህ ስፔሲፊካሊ በእነኚህ ቅዱሳን ህይወት ቃሉን በእምነት በሆነ መታዘዝ ታዘዋል። አንደኛ ስለዚህ እምነታቸውን በስራ ገለጡ። ኢየሱስ ጌታ ምንም በመከራ ውስጥ እንኳን ቢሆኑ ቃሉን በመንፈስ ቅዱስ ደስታ ሆነው ኢየሱስ ጌታ ነው እየኖሩ ነው። ኢየሱስ ጌታ ነው። የሚያስደንቀው ነገር ይሄ ብቻ አይደለም። እንደዚህ ይላቸዋል እኛንና ጌታን ምን ብላችኋል? መስላችኋል። ኢየሱስ ጌታ ነው። ቅድም እህቴ ትናገር ነበር አይደል? እግዚአብሔርን መምሰል ራስን ምን በል አስለምድ። ኢየሱስ ጌታ ነው። እግዚአብሔርን የመምሰል ህይወት ነበራቸው ማለት ነው። ኢየሱስ ጌታ እነ ጳውሎስንና ጌታን መስለዋል። ኢየሱስ ጌታ ምክንያቱም እነ ጳውሎስ የመሰሉት ማንን ነው? ጌታን ነው። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ ጌታ። ስለዚህ እነዚህ ሰዎች ሃሌሉያ የተገለጠ ህይወት ነበራቸው ማለት ነው። እምነታቸውን በስራ የገለጡ ነበሩ ማለት ነው። ኢየሱስ ጌታ ሃሌሉያ። ዛሬ እግዚአብሔር አንድ ጥያቄ ይጠይቀናል። ኢየሱስ ጌታ አሜን። እንደዚህ በጌታ ቤት ብዙ የቆየን ልንሆን እንችላለን። ክብር ለእግዚአብሔር። እንዲና እንዲያ ብለን የምንጠራው ቁጥር ይኖራል። የቆይታችን ጊዜ ኢየሱስ ጌታ አሜን። ክብር ለእግዚአብሔር። እንዴት እንደዚህ ገብቶን እንደዚህ ተረድተን ኢየሱስ ጌታ ነው በእግዚአብሔር ፊት እየተመላለስን እንዳለ እሱ ያውቃል ወገኖቼ። ኢየሱስ ጌታ ነው። ጉዳዩ ዛሬ የቁጥር ጉዳይ አይደለም። ኢየሱስ ያለው ሃሌሉያ። እንዴት ብትሉኝ የሕያዋን ምስክሮች ኢየሱስ ጌታ አሜን። ጳውሎስ በቃ በጳውሎስ ጋር የነበረው ሐሳብ ወገኖቼ ሆይ ሃሌሉያ እንዴት ሆነው ይሆን? ልጆች ናቸው ገና የበረቱ አይደሉም። በእምነታቸው ጸንተው ይሆን የሚል ምን ነበረው? ጥያቄ ነበር። ኢየሱስ ያለ ነገር ግን እነሱ ክብር ሁሉ ለእግዚአብሔር የሚረዳ የእግዚአብሔር ጸጋ ስለነበረ ክብር ለእግዚአብሔር። ኢየሱስ ጌታ ሃሌሉያ። እምነታቸው በስራ የተገለጠ ነበር ማለት ነው። ኢየሱስ ጌታ ክብር ለእግዚአብሔር። ኢየሱስ ያለ ጊዜ የተምታታ ነገር አለ አይደል? እግዚአብሔር አምላክ የተባረከ በቃኛ የዳንን እንዲሁ የዳንን በጸጋው የዳንን እንዲሁ በክርስቶስ ስራ የጸደቅን ክብር ሁሉ ለእግዚአብሔር። ጽድቅን እንድናደርግ ምን ብለናል? ተጠርተናል። ኢየሱስ ጌታ በእግዚአብሔር ጸጋ በእግዚአብሔር ኃይል ክብር ሁሉ ለእግዚአብሔር ጸጋው ስለሚያስችል ማለት ነው።
ኧረ ኢየሱስ ያድናል። ሌላ ነገር ውስጥ አልገባ። ክብር ሁሉ ለእግዚአብሔር። ስለዚህ እምነታችን በስራ የተገለጠ መሆን አለበት። የጽድቅ ፍሬ ሊታይብን ይገባል። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? ከካቻምና ዘንድሮ፣ ከዘንድሮ ደግሞ ኔክስት ይር ኢየሱስ ጌታ ነው። ሕይወታችን ክብር ሁሉ ለእግዚአብሔር። ሃሌሉያ። ፓስተር ባለፈው ያስተምር ነበር። ቃሉን ሰሚዎች ብቻ ሳትሆኑ የሚሆኑ አድራጊዎች ሁኑ። ክብር ለእግዚአብሔር ነው። ቃሉ የሚደረግ ነው ማለት ነው። ኢየሱስ ጌታ ነው። በእምነት በሆነ መስማት እንሰማለን። እግዚአብሔር አምላክ የተባረከ ይሁን። የእግዚአብሔር ጸጋ በሕይወታችን የበዛ ይሆናል። ስለዚህ የመታዘዝ ሕይወት ሃሌሉያ እኛ ይጠበቃል ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። እሺ ወገኖቼ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ እነኝን ቅዱሳን ስንመለከት በቃ ግልጥ ነው። ኢየሱስ ያድናል። አሜን ሃሌሉያ። እሺ ሌላ አንደኛው ከእምነት የሆነ ስራችሁን ስለሚል ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። እሺ ሁለተኛው ክብር ለእግዚአብሔር ነው። ሰዓቴን በትክክል ለመጠቀም ስለ ፍቅር ይደክሙ ነበር። ምን ማለት ነው ይህ ሐሳብ? የፍቅራችሁን ድካም ይላል። ኢየሱስ ያድናል። ድካም አለው ፍቅር ማለት ኢየሱስ ጌታ ነው። ክብር ሁሉ ለእግዚአብሔር ነው። ምን ማለት ነው? ይህ ሳክሪፊሻል የሆነ መስዋዕትነት የሚጠይቅ ኢየሱስ ጌታ ነው። ክብር ሁሉ ለእግዚአብሔር ነው። ኢየሱስ ያድናል። አሜን ወገኖቼ ሆይ አንደኛ ዮሐንስ 3:16 እንደዚህ ይላል፣ ኢየሱስ ክርስቶስ ሕይወቱን ስለኛ አሳልፎ ስለሰጠ ፍቅር ምን እንደሆነ በዚህ እናውቃለን ይልና ኢየሱስ ክርስቶስ ጌታ ነው። እናንተም ለወንድሞቻችሁ ሕይወታችሁን አሳልፋችሁ ስጡ ይላል። ኢየሱስ ጌታ ነው። አሜን። አሁን በእነኚህ ቅዱሳን ዘንድ የታየው ፍቅር የእርስ በርስ ፍቅር ነው። ኢየሱስ ጌታ በጣም የተመሰከረ የፍቅር ሕይወት አላቸው። እሺ ለአንብብ ለዛ እንደዚህ ይላል ጳውሎስ ራሱ ሲናገር ቁጥር 9 ላይ በእንዴት ያለ አቀባበል እንደተቀበላችሁ ይላል። እነሱን እንኳን ኢየሱስ ጌታ ነው። አሜን ነው ወይ? ኧረ ክብር ለእግዚአብሔር ይሁን። በሌላ ስፍራ ደግሞ ሲናገር በአንደኛ ተሰሎንቄ 4:10 ላይ አይደል ኢየሱስ ክርስቶስ ጌታ ነው። በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዳቸው የታወቀ ነው ይላል። ነገር ግን ወንድሞቹን ከዚህ በበለጠ እንድታደርጉ እንመክራቸዋለን። ኢየሱስ ጌታ የፍቅር ሕይወት ይታይባቸው ነበር። የእርስ በርስ ፍቅራቸው ምን ያለ ነው? የተገለጠ ነው። ኢየሱስ ያድናል። አሜን ነው። እግዚአብሔር አምላክ የተባረከ ነው። ክብር ሁሉ ለእግዚአብሔር። ስለዚህ እግዚአብሔር ኤክስፔክት የሚያደርገው ሃሌሉያ የፍቅር አይነት አለ። ይኸው በቃ ክብር ለእግዚአብሔር ነው። ክርስቶስ ስለ ኃጢአተኞች ሁሉ ራሱን አሳልፎ ምን አለ? ሰጠ ይላል። ወገኖች ሆይ ኢየሱስ ያድናል። ፍቅር ምን እንደሆነ በዚህ እናውቃለን ይላል። አሜን። ፍቅር የሚለው ይሄ ሐሳብ ትርጉሙን ያገኘው የት ነው? መስቀል ላይ ነው። ኢየሱስ ጌታ ነው። አሜን ነው። ፍቅር ምን እንደሆነ በዚህ እናውቃለን ይላል። በምን እናውቃለን? ክርስቶስ ስለ ኃጢአተኞች ነፍሱን አሳልፎ በመስጠቱ። ክብር ለእግዚአብሔር ነው። እዚህ ጋር ግን አያበቃም። እናንተም ቅዱሳን እያንዳንዳችን ኢየሱስ ጌታ ነው። አሜን ነው ወይ? ራሳችንን ለወንድሞቻችን አሳልፈን ልንሰጥ ይገባል። ኢየሱስ ጌታ አሜን። እግዚአብሔር ኤክስፔክት የሚያደርገው ፍቅር ይሄ ነው። በጣም ነው የሚገርመው። አሜን። ክብር ለእግዚአብሔር። አዲስ ኪዳን ሁለት ግን የተሰጠናል ወገኖች። ፍጹም ልብ እግዚአብሔር ውደድ አይደል? ባልንጀራህን እንደ ራስህ ውደድ። ኢየሱስ ጌታ ክብር ለእግዚአብሔር። በዚህ በተካፈልነው ፍቅር ነው የምንወደው። ኢየሱስ ጌታ አይደል? ይሄ በቃ የክርስቶስን ፍቅር ስናይ አሜን ነው። ይሄ አጋፔ የሆነውን ፍቅር ስናይ ሳክሪፊሻል ነው፣ መስዋዕት በቃ መስዋዕት የሚሆን ነው። ይሄ ብቻ አይደለም፣ ሰልፍለስ ነው። ኢየሱስ ጌታ የራሱን የማይፈልግ ማለት ነው። ይሄ ብቻ አይደለም፣ አንኮንዲሽናል ነው ወገኖች ሆይ፣ ሁኔታ ላይ የተመሰረተ አይደለም። ኢየሱስ ጌታ ነው። ይሄ የእግዚአብሔር ፍቅር ነው። ሃሌሉያ። በክርስቶስ ኢየሱስ ደግሞ ይሄ የእግዚአብሔር ፍቅር ሃሌሉያ በልባችሁ በመንፈስ ቅዱስ ምን ብሏል? ፈሷል ይላል። ኢየሱስ ጌታ ነው። አሁን እግዚአብሔር ኤክስፔክት የሚያደርገው አካፍሎ ነው። ኢየሱስ ጌታ ነው። ኢየሱስ ያድናል። አሜን። በተሰጠን ፍቅር እንድንወድ ነው። ኢየሱስ ጌታ ነው። ሌላ ፍቅር ብሎ የተረጎመው አለ። ዓለም የምትተረጉምበት የራሷ የሆነ ዴፊኒሽን አለ። ኢየሱስ ጌታ ነው። የእግዚአብሔር ቃል ግን የሚለን ሃሌሉያ ይሄንን ፍቅር ነው። ኢየሱስ ያድናል። እና እነኚህ ቅዱሳን ልጅነታቸው ሃሌሉያ ማለት ማተር አላደረገም ሕይወታቸው። ኢየሱስ ጌታ ነው። የእግዚአብሔር ጸጋ በእነርሱ ዘንድ ፍሬ አፍርቷል ማለት ነው። ኢየሱስ ጌታ ነው። እኔ ጳውሎስ በጣም ይገርመኛል ፓስተር። ኢየሱስ ጌታ ሌላ ቆላስያስን ማንሳት እንችላለን።
የአገልግሎትን ፍሬ ስናይ ክብር ለእግዚአብሔር ይሁን። በቅዱሳኑ እግዚአብሔርን በቃ የሚያመሰግንበት እግዚአብሔርን ለማመስገን ምክንያት የሆኑ ቅዱሳን ናቸው ወገኖች ሆይ። ኢየሱስ ክርስቶስ ጌታ ነው። ብዙዎች አገልጋዮች አለን፣ በአንድም በሌላም እዚህ የምናገለግል አለን ወገኖች ሆይ። ኢየሱስ ክርስቶስ ጌታ ነው። ሰዎች በእኛ ምክንያት እግዚአብሔርን ያመሰግናሉ። በዚህ ያሉ አገልጋዮች ኢየሱስ ጌታ ነው። ብዙ እግዚአብሔር ኢንቨስት ያደርግብናል ስለሚወደን ስለሚያፈቅረን ህይወታችንን ትራንስፎርም ለማድረግ ዘመን ይሰጠናል፣ ዘመን ይጨምርልናል። ኢየሱስ ያድናል። ግን ስንታይ በሱ ፊት ኢየሱስ ጌታ እንዴት ነው ስንመዘን? ክብር ለእግዚአብሔር ይሁን። አሜን ሃሌሉያ። በቃ ቀለቦ አገኘዋለሁ። ኢየሱስ ጌታ ነው። አሜን። ኧረ ኢየሱስ ክርስቶስ ጌታ እግዚአብሔር አምላክ የተባረከ ነው። ስለዚህ ልብ እንድንል ወገኖች ሆይ ኢየሱስ ያድናል። እግዚአብሔር ህይወታችንን ትራንስፎርም ማድረግ ይፈልጋልና የነኚህ ቅዱሳን ህይወት በዚህ ልክ ከተለወጠ በአንድ ዓመት ውስጥ ኢየሱስ ጌታ ነው። እንዴት የኛ ህይወት አይለወጥም? ይለወጣል። ያው የእግዚአብሔር ጸጋ ነው በእኛ ህይወት የሚሰራው እና ይሄ እግዚአብሔር ሰው የአገልግሎቱ ፍሬ የአገልግሎቱን ተጽዕኖ ስናይ ወገኖቼ ሆይ ይሄ ነው የሚባል አይደለም። በጣም ኢምፓክትፉል የሆነ አገልግሎት የነበረው ነው ሐዋርያው ጳውሎስ። ኢየሱስ ጌታ ሃሌሉያ። በቃ ቅዱሳኑ ሜሸር ሲደረጉ ኢየሱስ ያድናል። እምነታቸው ሲታይ በስራ የተገለጠ፣ ፍቅራቸው ሲታይ ሳክሪፊሻል። በቃ ክብር ለእግዚአብሔር ይሁን። ስለ ፍቅር እንደውም ምን የሚሉ የሚደግሙ ኢየሱስ ክርስቶስ ጌታ እንዲህ በመስቀል ላይ ራሱን አሳልፎ የሰጠን ጌታ፣ ስለ ኃጢአተኞች የሞተ ጌታ ሃሌሉያ። ስለኛ የሞተ እኮ ጌታ ነው ያለን ወገኖቼ ሆይ ኢየሱስ ያድናል። እኔ ስለማንም ብደክም ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሜን። ምክር ከምንም አይቆጠርም። ኢየሱስ ጌታ ነው። አሜን። የእግዚአብሔር ጸጋ ይርዳን እንጂ አሜን ይርዳን እንጂ ኢየሱስ ጌታ ነው። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ይላል። ይሄም የእግዚአብሔርን ፍቅር ያስረዳል። እንዴ ከዚህ ፍቅር አንፃር ኢየሱስ ጌታ ነው። ስለ እህቶቼ ስለ ወንድሞቼ እርስ በርሳችን ሃሌሉያ አንዳችን ለአንዳችን የምንከፍለው ስለ ፍቅር የምንከፍለው ዋጋ ክብር ለእግዚአብሔር ነው። ከምንም አይቆጠርም። ኢየሱስ ጌታ ተቆጠረውም እግዚአብሔር ይቆጠረው። ኢየሱስ ያድናል። አሜን ነው ወይ? ኧረ እግዚአብሔር አምላክ የተባረከ ኢየሱስ ጌታ እና በፍቅር የተቀጣጠሉ ናቸው። በቃ ስታዩ ኢየሱስ ያድናል። አሜን ነው ወይ? በቃ ጳውሎስ የሰማው ምስክርነት ይሄንን ጢሞቴዎስ ልቆ እስኪ እባክህ ሃሌሉያ እያቸው በቃ እምነታቸው ምን በል በቃ አበረታታቸው ኢየሱስ ክርስቶስ ጌታ ነው ብሎ ሲልከው ኢየሱስ ያድናል ይዞ የመጣው ምስክርነት ይሄ እግዚአብሔር አምላክ የተባረከ አሜን። ስለዚህ ወገኖች ሆይ ዛሬ የፍቅር ህይወታችን ቼክ እንድናደርግ ያስፈልጋል። ኢየሱስ ያድናል። ክርስቶስን አይተን አሜን ነው። ክብር ሁሉ ለእግዚአብሔር። ክርስቶስን አይተን ኢየሱስ ያድናል። በቃ የእግዚአብሔር ፍቅር የተገለጠበት ኢየሱስ ክርስቶስ ጌታ ነው። መስቀሉን አይተን ኧረ ኢየሱስ ያድናል። ክብር ለእግዚአብሔር። በቃ የሚጨመርልን ኃይል አለ። እግዚአብሔር አምላክ የተባረከ የእግዚአብሔርን ፈቃድ ለማድረግ አሜን ነው። የሱ የሆነ ነገር በእኛ እንዲገለጥ እግዚአብሔር የሚጨምርልን ምን አለ? ኃይል አለ። ኢየሱስ ጌታ ሃሌሉያ። እሺ ሶስተኛ የፍቅራችሁን ድካም ሶስተኛ የኢየሱስን ምጽአት በተስፋ የሚጠባበቅ ህይወት ነበራቸው። ክብር ለእግዚአብሔር። ኢየሱስ ጌታ። እምነት፣ ፍቅር፣ ተስፋ ማለት ነው። ኢየሱስ ጌታ። የኢየሱስን ምጽአት የሚጠባበቅ ህይወት ነበራቸው። በጣም ይገርማችኋል። አንደኛና ሁለተኛ ተሰሎንቄ የጳውሎስ የመጨረሻው ዘመን ምንድናቸው? የመጨረሻውን ዘመን የሚናገሩ መልእክቶች ተብለው ይታወቃሉ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ የተባረከ ነው። እንደውም በጣም በሚገርማችሁ እዚህ አንደኛ ተሰሎንቄ ላይ እያንዳንዱ ምዕራፍ መጨረሻ ላይ ስለ ክርስቶስ ምጽአት ተጽፏል። ምዕራፍ 1 ኢየሱስ ያድናል። ላንብበው። ምዕራፍ 1 አሜን። ደግሞም ከሙታን ያስነሳውንና ከሰማይ የሚመጣው ልጁን ከሚመጣውን ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ። ኢየሱስ ጌታ ነው። ይሄ በእነርሱ ዘንድ የተገኘ ምስክርነት ነው። አንደኛ ሃሌሉያ። ምዕራፍ 2 መጨረሻ ስናይ ወገኖቼ ሆይ እንደዚህ ይላል፣ ይኸውም ይድኑ ዘንድ ለአሕዛብ እንዳይነገር ለመከልከል ነው ይልና በዚህ ሁኔታ መጨረሻው እንደዚህ ነው። ክብር ለእግዚአብሔር ይሁን። ከኔ ጋር ናችሁ? ቁጥር 19 ምዕራፍ 2 ቁጥር 19 ጌታችን ኢየሱስ ሲመጣ በእርሱ ፊት የተስፋችን ወይም ደስታችን ወይም አክሊላችን ማን ነው? እናንተ አይደላችሁምን? ማን ሲመጣ? ኢየሱስ ሲመጣ። ምዕራፍ 3 ማለት ክብር ለእግዚአብሔር ነው። ላሳያችሁ ፈልጌ ነው። ምዕራፍ 3 እንደዚህ ይላል መጨረሻው ቁጥር 13 ጌታችን ኢየሱስ ክርስቶስ
ከቅዱሳኑ ሁሉ ጋር በሚመለስበት ጊዜ በአምላካችንና በአባታችን ፊት ነቀፋ የሌለባችሁ ቅዱሳን ሆናችሁ እንድትገኙ ልባችሁን ያጽና ይላል። ኢየሱስ ጌታ ነው። የመጨረሻው ምዕራፍ 5 እግዚአብሔር አምላክ የተባረከ ይሁን። እንደዚህ ይላል። አሜን። ክብር ለእግዚአብሔር ይሁን። እሺ ምዕራፍ 5 የመጨረሻው ክፍል የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በሚገለጥበት ጊዜ ያለ ነቀፋ ይጠበቃል። ይገርማል። 5ቱ ምዕራፍ ላይ ስለ ክርስቶስ ምጽአት ሐዋርያው ጳውሎስ ምን ብሏል? አስፍሯል። ኢየሱስ ጌታ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ። ስለዚህ እነኚህ ቅዱሳን በክርስቶስ ምጽአት ተስፋ የሚያደርጉ ናቸው። ተስፋቸው ምንድነው? የጸና ነው ማለት ነው። ኢየሱስ ይመጣል። እግዚአብሔር አምላክ የተባረከ። እስቲ ኢየሱስ ይመጣል ወይ? ኢየሱስ ይመጣል። ክብር ለእግዚአብሔር። እንደዚሁ ሲሄድ ምን ያላችሁት ጌታ፣ ያያችሁት ጌታ፣ ባይናችሁ ፊት ያያችሁት ጌታ፣ ክብር ሁሉ ለእግዚአብሔር። እንዲሁ እንዳያችሁት ምን ይላል? ይመለሳል። እግዚአብሔር አምላክ የተባረከ። ኢየሱስ ጌታ። ከአንድ ዓመት ክርስቲያን ከ6 ወር ክርስቲያን ኢየሱስ ያለ። አሜን። አሁን ይሄን ስብከት እኮ በጣም መስበክ ራሱ ቻሌንጅ ሊያደርግ ይችላል። ኢየሱስ ጌታ። ምክንያቱም በቃ ያለውን የትምህርት ንፋስ ስናይ ኢየሱስ ክርስቶስ ጌታ ነው። በጣም የተገፋ ክብር ሁሉ ለእግዚአብሔር። ነገር ግን ኢየሱስ ይመጣል። አሜን። ልባቸው የጸና ነው ወገኖች። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ። ስለዚህ ጌታ ልባችንን በተስፋ ያጽናል። አሜን። ኢየሱስ በእርግጥ ይመጣል። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። አሜን። እሺ፣ ስለዚህ በእነኚህ ቅዱሳን የተገለጠ የህይወት እውነተኛ የህይወት ለውጥ አለ ማለት ነው። ከምን አንፃር? እምነታቸውን በፍቅር የሚገልጡ ናቸው። ስለ ፍቅር የሚደክሙ ናቸው። ክብር ለእግዚአብሔር። አሜን። በክርስቶስ የክርስቶስን ምጽአት ደግሞ ጸንተው የሚጠባበቁ ቅዱሳን ናቸው። ኢየሱስ ጌታ። ሃሌሉያ። አሁን በዚህ ህይወታቸው በተለወጠበት ክብር ለእግዚአብሔር ይሁን። አሜን ነው። በሌሎች ላይ ክብር ለእግዚአብሔር ይሁን። ተጽዕኖ ሲያደርጉ ታያላችሁ። ኢየሱስ ጌታ። ኢየሱስ ያድናል። ርዕሳችን እንዳንረሳ እውነተኛ የህይወት ለውጥና በጎ ተጽዕኖ። ኢየሱስ ጌታ። ሃሌሉያ። እሺ፣ በዚህ ልክ በዚህ አይነት ህይወታቸው ከተለወጠ ተጽዕኖአቸው ምንድነው ብለን ስናይ ኢየሱስ ጌታ ነው። ያው እያንዳንዱ ቁጥር ማላለቀው ሐሳቡን እዛው ስለምታገኙት ነው። እሺ፣ ሌሎች ላይ ያመጡትን መልካም ተጽዕኖ ስናይ እነኚህ ቅዱሳን ሃሌሉያ መልካም ምሳሌነት ያለው ህይወት በሌሎች ላይ ይሄንንም ታገኙታላችሁ። ቁጥር 8 እንደዚህ ይላል። የጌታ ቃል ከእናንተ ወጥቶ በመቄዶንያና በአካያ መሰማቱ ብቻ ሳይሆን ተሰምቷል ማለት ነው። ይሄ በወንጌል ስርጭት አሜን ረገድ ተጽዕኖ ነበራቸው ማለት ነው። ኢየሱስ ጌታ ማለት የዳኑበትን እውነት ይዘው ቁጭ አላሉ። ክብር ለእግዚአብሔር ማለት በቃ ሃሌሉያ ቃላቸው ተሰምቷል። ኢየሱስ ክርስቶስ ጌታ ነው። ይሄ ብቻ አይደለም፣ በእግዚአብሔር ያላቸው እምነት በሁሉ ቦታ ታውቋል። ቁጥር 8 ኢየሱስ ጌታ አሜን ነው። በእግዚአብሔር ላይ ያላቸው እምነት ክብር ለእግዚአብሔር። ኢየሱስ ጌታ ነው። ሃሌሉያ። እሺ፣ ሁለተኛው ከፍቅር ህይወታቸው አንፃር ኢየሱስ ጌታ ነው። በቁጥር 9 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ በእንዴት ያለ አቀባበል እንደተቀበላችሁ ይላል። ኢየሱስ ጌታ ነው። አሜን። በእንዴት ያለ አቀባበል እንደተቀበላችሁ ማለት ነው። እሺ፣ ሌላም ቃሉ ሃሌሉያ። ከዚያም የተነሳ በመቄዶንያና በአካያ ለሚገኙ ምዕመናን መልካም ምሳሌ ሆናችኋል። ኢየሱስ ጌታ ነው። ይህንን አየን። የጌታ ቃል ከእናንተ ወጥቶ በመቄዶንያና በአካያ መሰማቱ ብቻ ሳይሆን ከእናንተ ወጥቶ መሰማቱ ብቻ ሳይሆን በእግዚአብሔር ላይ ያላችሁ እምነት በሁሉ ቦታ ታውቋል። ይሄ ሁሉ የእነሱ ተጽዕኖ ነው። ኢየሱስ ጌታ ነው። ስለዚህ እኛ በዚህ ጉዳይ ላይ ምንም መናገር አያስፈልገንም። በቃ ምስክርነት አላችሁ። በእንዴት ያለ አቀባበል እንደተቀበላችሁንና ሕያውና እውነተኛውን የሆነ አምላክ ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ ይላል። ኢየሱስ ጌታ። ክብር ሁሉ ለእግዚአብሔር ነው። በቃ ምስክርነት አላቸው። የህይወት ምስክርነት አላቸው። አሜን። እሺ፣ እየጨረስኩ ነው ወገኖቼ፣ ስለምንጸልይ ማለት ነው። ሌላኛ በምን አቅጣጫ ነው ተጽዕኖ ያመጡት? ኢየሱስ ያድናል። በቃ በተስፋ ጸንተው የሚኖሩ ነበረ። ክብር ለእግዚአብሔር ነው። የኢየሱስን ምጽአት ጸንቶ በተስፋ ከመጠባበቅ አንፃር ተጽዕኖም ነበራቸው። ኢየሱስ ያድናል። እንደዛ ነው የሚለው። ክብር ለእግዚአብሔር ነው። ደግሞ ከሙታን ያስነሳውንና ከሰማይ የሚመጣውን ልጁን
ከሚመጣው ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ። ኢየሱስ ጌታ ነው። ሌሎች ናቸው የሚናገሩት ስለነሱ። እግዚአብሔር አምላክ ይባርክ። አሜን። ክብር ለእግዚአብሔር። በቃ ይሄ ነው አጭሩ ስለ ኢየሱስ ጌታ። እግዚአብሔር ሕይወታችንን ይለውጥ። አሜን አሜን። በምን አቅጣጫ ይለውጥ? እምነታችን በስራ በመግለጥ አንደኛ። ክብር ለእግዚአብሔር። ሁለተኛ ስለ ፍቅር የምንደክም ነው። ኢየሱስ ጌታ የእግዚአብሔር ጸጋ ስለሚያስችል ማለት ነው። ሶስተኛ የክርስቶስን ምጽአት አሜን ምን ጸንተን የምንጠባበቅ ሊሆን ይገባል። ክብር ለእግዚአብሔር። በዚህ በተለወጥንበት ሃሌሉያ ሌሎች ላይ ተጽዕኖ እንድናመጣ ከነኚህ ቅዱሳን ትምህርት ማግኘት እንችላለን። ኢየሱስ ያድናል። አሜን። እግዚአብሔር አምላክ የተባረከ አሜን። ኢየሱስ ክርስቶስ ጌታ አሜን። ጨርሻለሁ። እንጸልያለን። ወገኖቼ ሆይ ክርስትና የህይወት ለውጥ ነው። የህይወት ትራንስፎርሜሽን ወገኖቼ ሆይ ወደ እግዚአብሔር ጉባኤ ስንመጣ ዋና ሞቲቫችን ይሄ መሆን አለበት። ዛሬ እግዚአብሔር ምን ተናገረ? ህይወቴን በምን አቅጣጫ ትራንስፎርም ሊያደርግ ወደ እኔ ሃሌሉያ መጣ ብለን ልንጠይቅ ይገባል። ምክንያቱም ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ኢየሱስ ክርስቶስ ጌታ ነው። ህይወት እንዲበዛላችሁ መጣሁ፣ እንዲሆንላችሁ መጣሁ አለ። ወገኖቼ ሆይ እግዚአብሔር ጉባኤ በከንቱ አይሰበስብም። ያንን የህይወት ከፍታ ሊሰጠን ይፈልጋል። ኢየሱስ ያድናል። እግዚአብሔር ያየው የህይወት ከፍታ በክርስቶስ ኢየሱስ ሃሌሉያ ያለ የህይወት ከፍታ ወገኖቼ ሆይ የአንድ ዓመት ክርስቲያኖች የ6 ወር ክርስቲያኖች በዚህ ልክ ህይወታቸው የሚነገርላቸው ከሆነ ተጽዕኖአቸው አለ የሚባል በቃ ታላቅ ከሆነ ወገኖቼ ሆይ ኢየሱስ ጌታ ነው። እኔና እናንተማ በእግዚአብሔር ቤት ብዙም ጊዜ የቆየን ክብር ለእግዚአብሔር ይሁን። እንዴት ነን? ለእግዚአብሔር ቃል የምንሰጠው ምላሽ ምን ይመስላል ወገኖቼ ሆይ? አገልግሎታችንን በትዳራችን ሃሌሉያ እንዴት ነው የእግዚአብሔርን ቃል ምላሽ እየሰጠን ያለ ነው? የእግዚአብሔር ጽድቅ ከእምነት ወደ እምነት በእኛ እንዲገለጥ ሃሌሉያ እግዚአብሔር የዓለም ብርሃን አድርጎናል ወገኖቼ ሆይ የዓለም ብርሃን ኢየሱስ ያድናል። በቃ እኮ መጽሐፍ ሲናገር በቃ መብራት አብርቶ ማነው በእንቅብ ስር በቃ የሚያስቀምጠው ይላል። ይልቁንም እንዲታይ ኢየሱስ ክርስቶስ ጌታ ነው ከፍ ያለ ቦታ ያስቀምጠዋል እንጂ ይላል። ወገኖቼ ሆይ የኔና የእናንተ ህይወት እንደዚህ ከፍ ብሎ ሊታይ በጨለማው ላይ ሊያበራ በሌሎች ላይ ተጽዕኖ ሊፈጥር የሚገባ ህይወት ተካፍለናል። ሃሌሉያ